የኢትዮጵያ ሰብአዊ መብት ኮሚሽን በሕክምና ተቋማት በመካሄድ ላይ ያሉ የስራ ማቆም አድማዎች ለሰብአዊ መብት ጥሰት ምክንያት እንዳይሆኑ ትኩረት ይሰጥ ዘንድ ጠየቀ። መንግስት ለችግሩ ግልጽና ዘላቂ መፍትሄ ሊሰጥ ይገባል ሲልም አሳስቧል። ኮሚሽኑ የሕክምና ባለሙያዎች ያደረጉት ካሉ የስራ ማቆም አድማ ጋር በተያያዘ በፖሊስ ቁጥጥር ስር ያሉ ባለሙያዎች ስለመኖራቸው አረጋግጫለሁ ብሏል። የአያያዝ ሁኔታቸው ክትትል ያደረኩበት ነው ሲል በጉዳዩ ላይ ባወጣው መግለጫም ተናግሯል። ባለሙያዎቹ በተወካዮች በኩል ተመጣጣኝ ደሞዝ እያገኘን አይደለም በሚልና ከጥቅማ ጥቅም ከሙያ እድገት የተለያዩ ድሎች ከምቹ የስራ ቦታ ነጻነት ጋር የተያዙ ጥያቄዎችን ሚያዝያ 3 ቀን 2017 ለጤና ሚኒስቴር ያቀረቡ መሆኑን ኮሚሽኑ አስታውሷል። የተጠቀሱትና ሌሎች 12 ጥያቄዎች በተሰጠው የ30 ቀናት ጊዜ ውስጥ ምላሽ ባለማግኘታቸው ካለፈው ግንቦት 5 ጀምሮ የስራ ማቆም አድማ ማረጋቸውን ተረድቻለሁ ብሏል የኢትዮጵያ ሰብአዊ መብት ኮሚሽን። በዚህ መሰረት አዲስ አበባን ጨምሮ በአጋሮ በአርባ ምንጭ በባህር ዳር በፈቼ በጎቦ በሐዋሳና ጅማ ከተሞች መረጃ አሰባስቤያለሁ ብሏል። ኢሰመኮ ጉዳዩን አስመልክቶ ከጤና ሚኒስቴር ኃላፊዎች ከጤና ባለሙያዎች ተወካዮችና ጉዳዩ ከሚመለከታቸው የመንግስት አካላት ጋር ውይይት አድርጌያለሁ ብሏል። በተጨማሪም ከፊልና ሙሉ የስራ ማቆም አድማውን ተከትሎ ክትትል ባደረገባቸው የጤና ተቋማት የተለያዩ መስተጓጎሎች ማጋጠማቸውን አረጋግጫለሁ ሲልም ተናግሯል። በአዲስ አበባ ጥቁር አንበሳ፣ ቅዱስ ጳውሎስ፣ ቅዱስ ጴጥሮስና ዳግማዊ ሚኒሊክ ውስጥ በተሰባሰበ መረጃ በጽኑ ህሙማን ማዕከል የሚገኙ ታካሚዎችን ጨምሮ በሐኪሞች እጥረት ተገቢውን ሕክምና ማግኘት እንዳልቻሉ አረጋግጫለሁ ብሏል። በሌላ በኩል በክልል ከተሞች ረጅም ቀጠሮ ጠብቀው ለሕክምና የመጡ ታካሚዎች ለእንግልት የተዳረጉ መሆኑንና በሕክምና ባለሙያ እጥረት ምክንያት አንዳንድ የሕክምና ተቋማት ባለሙያዎች ለረጅም ፈረቃ እንዲሰሩ ለመመደብ መገደዳቸውን እንዲሁም ኢሰመኮ ተናግሯል። በሌላ በኩል በማህበራዊ ሚዲያ ቅስቀሳ አድርገዋል በስራ ላይ በተገኙ ባልደረቦቻቸውም ላይ ዛቻና ማስፈራራት አድርሷል ያላቸውን የሕክምና ባለሙያዎች ፖሊስ በቁጥጥር ስር እንዳዋለ ማረጋገጡን መግለጫው ጠቅሷል። በቁጥጥር ስር ያዋሉ ባለሙያዎች አያያዝ ላይም ክትትል እየተደረገ ነው ተብሏል። የኢሰመኮ ዋና ኮሚሽን ብርሃኑ በጤናው ዘርፍ የሚደረግ የስራ ማቆም አድማ በማህበረሰቡ ጤናና በህይወት የመኖር መብት ላይ አሉታዊ ተጽዕኖ ሊያስከትል የሚችል መሆኑን በመጥቀስ ባለሙያዎቹ ያቀረበባቸውን ጥያቄዎች መንግስት ትኩረት ሰጥቶ ግልጽና አሳታፊ በሆነ መንገድ መፍትሄ እንዲሰጥ ሲሉ ማሳስቧል። የሕክምና ባለሙያዎች የማህበረሰቡ የጤናና በህይወት የመኖር መብት አደጋ ላይ በማይጥል መልኩ ጥያቄያቸውን እንዲያቀርቡ ዋና ኮሚሽኑ ጠይቀዋል። አያይዞም ከስራ ማቆም አድማ ጋር በተያያዘ የሚወሰዱ አስተዳደራዊና ሌሎች ማናቸውም እርምጃዎች ህግና የሰብአዊ መብት መርሆችን የተከተሉ እንዲሆን አሳስቧል። ኮሚሽኑ በጉዳዩ ላይ የሚመለከታቸው አካላትን በማነጋገር ችግሩ በውይይት እንዲፈታ የሚደረገው ጥረት ይቀጥላል ብሏል። በተጨማሪ መብታቸውን በመጠየቃቸው ብቻ እንዲሁም ከስራ ማቆም አድማ ጋር በተያያዘ የታሰሩ የጤና ባለሙያዎች የኢትዮጵያ ባለስልጣናት ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ የመብት ተቆርቋሪ አምኒስትም ጠይቋል። በአዲስ አበባ ብቻ ቢያንስ ከ20 በላይ የጤና ባለሙያዎች በዋና ፖሊስ ጣቢያ ታስረው እንደሚገኙ የገለጸው ተቋሙ መብታቸው ብቻ በመጠየቃቸው መታሰር እንደማይገባቸው በኤክስ ገጹ ላይ ማሳስቧል። በተጨማሪም ባለስልጣኑ በሰላማዊ መንገድ እየተቃወሙ ያሉ ግለሰቦች ላይ እየደረሱ ያሉ ወከባ እንዲያቆሙ ተቋሙ ባወጣው መግለጫ አጽንኦት ሰጥቷል። ከሰሞኑን የኢትዮጵያ የጤና ባለሙያዎች ንቅናቄ በሚል ስያሜ የደሞዝና ጥቅማ ጥቅም ጥያቄን ጨምሮ የጤና ስርዓቱን ያስተካክላሉ ያላቸው 12 ጥያቄዎችን ይመለስ በሚል ካነሱ የስራ ማቆም አድማ ጋር በተያያዘ በመላው ሀገሪቱ ከ80 በላይ የጤና ባለሙያዎች መታሰራቸውን የንቅናቄ አስተባባሪዎች ለቢቢሲ ተናግረው ነበር። የመንግስት የጸጥታ ኃይሎች በተለይም በትላልቅ ከተሞች በሚገኙ ሆስፒታሎች የሚያገለግሉ በርካታ የጤና ባለሙያዎች እያሰሩና እያዋከቡ መሆኑን አንዳንድ የንቅናቄ አስተባባሪዎች ለቢቢሲ ገልጿል። ከዚህ አድማ ጋር በተያያዘ አዲስ አበባ የሚገኙትን ጥቁር አንበሳና ቅዱስ ጳውሎስ ሆስፒታልን ጨምሮ በተለያዩ ሀገሪቱ ክልሎች በርካታ የጤና ባለሙያዎች ከሆስፒታልና ከቤታቸው በጸጥታ ኃይሎች እየተወሰዱ በቁጥጥር ስር መዋላቸው ተነግሯል። የጤና ባለሙያዎች ያደረጉት ላለው እንቅስቃሴ ድጋፋቸውን በመግለጽ ለእስር ተዳርገው የነበሩ የጤና ባለሙያዎች ማህበር ፕሬዝዳንት በሳምንት መጀመሪያ ላይ መፈታታቸውን አምኒስት ገልጿል። የጤና ባለሙያዎች የተያዙበትም ሆነ የታሰሩበት ምክንያት እንዳልተገለጸላቸው አምኒስትም በዚህ መግለጫ አስፍሯል። መኖሪያ ቤቶቻቸው መሳሪያና ፈንጅ ፍለጋ በሚል ሽፋን ያለ ፍርድ ቤት ማዘዣ ድንገተኛ ፍተሻ ተደርጎባቸዋል። በዚህ ወቅትም የተወሰዱባቸው ብቸኛ ዕቃዎች የኤሌክትሮኒክስ ዕቃዎች ናቸው ብሏል አምኒስት በዚሁ መግለጫው።
የተኩስ አቁም ስምምነት ላይ የደረሱት ህንድና ፓኪስታን የተቀዛቀዘ ጦርነት ላይ እንደሚገኙ እየተነገረ ይገኛል። በዚህም የፓኪስታን ካቢኔ ሀገሪቱ ከህንድ ጋር ያደረገችውን ወታደራዊ ግጭት በብቃት መክተዋል በማለት የሀገሪቱን የጦር ኃይሎች ዋና አዛዥ ሰይድ አሲም ሙኒርን የማዕረግ እድገት እንዳደረጉላቸውም ተሰምቷል። ለአጭር ቀን የቆየው ከባድ ግጭት ውስጥ የገቡት የደቡብ እስያ ጎረቤታሞቹ በ4 ቀናት ውስጥ ሚሳኤሎችንና ሰው አልባ አውሮፕላኖችን ያሳተፈ ከባድ ጦርነት አካሂደው እንደነበረም ይታወሳል። የኒኩሌር ጦር መሳሪያ የታጠቁት ጎረቤታሞቹ ሀገራት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት የተኩስ አቁም ስምምነት ወደ ሰላም ውይይትም ተመልሰዋል። በግጭቱ ሁለቱም ሀገራት ድል መቀዳጀታቸውን ያሳወቁ ቢሆንም ፓኪስታን የበላይነቱን መውሰዷም በብዙዎቹ ተነግሯል። የፓኪስታን ጠቅላይ ሚኒስትር ሸህባዝ ሻሪፍ ጽህፈት ቤት ባወጣው መግለጫ እንዳመላከተው ጄኔራሉ ሰራዊቶቹን ለመሩበት መንገድ እውቅና መስጠት፣ ድፍረትና ቁራጥነት በተሞላው መንገድ የህንድን ጥቃቶችን በብቃት መከላከልና መመከት መቻሉን ገልጿል። የወታደራዊ አመራሩን ድፍረትና ጀግንነትን በመገንዘብና የፓኪስታንን ሉዓላዊነት እንዲሁም የግዛት አንድነትን ለማረጋገጥ በጠላት ላይ ለወሰደው እርምጃ የፊልድ ማርሻልነት ማዕረግን ለመስጠት መወሰኑንም መግለጫው ጠቅሷል። በተጨማሪም ካቢኔው ለፓኪስታን አየር ኃይል ዋና አዛዥ ዛሂር አህመድ ባባርሲዱ ወታደራዊ የማዕረግ እድገትም ሰጥቷል። የሀገር ውስጥ ጉዳዮች ጠቅላይ ሚኒስትር ዴኤታ ታላል ቻውድሪ ለአልጀዚራ እንደተናገሩት የፓኪስታን ጦር በሀገሪቱ ምዕራብ ድንበሮች ላይ ያለውን የሽብርተኝነት አደጋ እየተዋጋ ቆይቷል። በዚህም ሂደት የሙኒር አመራር ቆራጥነት አስደናቂ ነበርም ተብሏል። በአሜሪካና በበርካታ የዓለም ሀገራት አሸማጋይነት በሁለቱ ኒኩሌር ታጣቂ ሀገራት መካከል አስፈሪ ጥላ አጥልቶ የነበረው ጦርነት ረገብ ብሏል። ነገር ግን ሁለቱም ሀገራት ይፋ ባልወጣ ፍጥጫ ላይ እንደሆኑ እየተነገረም ይገኛል። ለዚህም ማሳያ የፓኪስታን መንግስት በዛሬው ዕለት የህንድ ከፍተኛ ኮሚሽን ሰራተኛን ማባረሩን አስታውቋል። ይህም የፓኪስታን ተግባር ህንድ በኒው ዴሊ የሚገኘውን የፓኪስታን ከፍተኛ ኮሚሽን ባልደረባ በስለላ ተግባር ተሳትፏል በማለት ህንድ ላባረረችው የአጸፋ ምላሽ እንደሆነም ነው የተነገረው። የፓኪስታን የውጭ ጉዳይ ሚኒስቴር መግለጫ እንዳስታወቀው መንግስት ሰራተኞችን ከተሰጠው መብት ጋር በሚቃረኑ ተግባራት ውስጥ በመሳተፋቸው እንዲባረሩ እንደተወሰነም ገልጿል። በዚህም ማንኛውም ህንዳዊ ሰራተኛ በ24 ሰዓት ውስጥ ፓኪስታንን ለቆ እንዲወጣም ትዕዛዝ ተሰጥቷል። ህንድ ከፑንጃብ፣ ሀሪያናና ኡታር ፕራዴሽ ከተሞች ቢያንስ 12 ሰዎችን ከፓኪስታን ጋር ግንኙነት ካላቸው የስለላ ቀለበት ጋር ተሳትፈዋል ብላ ባለፉት 2 ሳምንታት ውስጥ በቁጥጥር ስር አውላቸዋለች። የፑንጃብ ፖሊስ በኒው ዴሊ በሚገኘው ከፍተኛ ኮሚሽን ውስጥ ከተለጠፈው የፓኪስታን ዜና ጋር በተገናኘ የስለላ ተግባራት ውስጥ ተሳትፈዋል ያላቸውን 2 ሰዎችን በቁጥጥር ስር መዋሉንም አስታውቋል። አወዛጋቢ በሆነው ካሽሚር ግዛት ለረጅም ዓመታት የይገባኛል ጥያቄ ሲያነሱ የቆዩት ህንድና ፓኪስታን ባለፈው ወር ላይ ተፋፍሞ የነበረው ጦርነት ጋብ ማለቱ ለብዙዎች እፎይታን ሰጥቷል። ነገር ግን በአሁኑ ሰዓት ሁለቱ የኒኩሌር ታጣቂ ሀገራት አንዱ ባንዱ ላይ ያደረሱ ያሉትን ትንኮሳና ዛቻ ዳግም ወደ ጦርነት እንዳይገቡ መሰጋቱን የተለያዩ ሀገራት መገናኛ ብዙሃን እየዘገቡት ይገኛሉ።
በአንድ ሳምንት ውስጥ ለ11 ሚሊዮን ህጻናት የኩፍኝ ክትባት መሰጠቱን የጤና ሚኒስቴር አስታወቀም። በሀገር አቀፍ ደረጃ ኩፍኝን ጨምሮ በየጊዜው የሚከሰቱ ወረርሽኞችን ለመከላከል የሚያስችል የተቀናጀ የክትባት ዘመቻ እየተካሄደ ይገኛል። በጤና ሚኒስቴር የእናቶች የህጻናትና አፍላ ወጣቶች መሪ ስራ አስፈጻሚ ዶክተር ማራማዊት አስፋው በተጀመረው የክትባት ዘመቻ ጥሩ ውጤት የታየበት መሆኑን ተናግረዋል። ቫይታሚን ኤን ጨምሮ ለምግብ እጥረት የተጋለጡ ህጻናትን መለየት፣ ከተወለዱ ጀምሮ ምንም ክትባት ያልወሰዱ ህጻናትን እንዲሁም በወሊድ ምክንያት የተጎዱ እናቶችን መለየት፣ የክትባት ክትትል ባለማድረግ ለህመም የተጋለጡ ህጻናትን የመለየት ስራ በዘመቻው እየተከናወነ መሆኑ ተነግሯል። የክትባት ዘመቻው ከአዲስ አበባ ከተማ አስተዳደርና ሶማሌ ክልል ውጪ በሀገር አቀፍ ደረጃ እየተሰጠ መሆኑን አንስተው ባለፈው አንድ ሳምንት ለ11 ሚሊዮን ህጻናት የኩፍኝ ክትባት ተደራሽ መሆኑን አመላክተዋል። በአዲስ አበባና በሶማሌ ክልልም የክትባት ዘመቻው በቅርቡ እንደሚጀምር ገልጸው ለ10 ቀናት በሚዘልቀው የክትባት ዘመቻ ከ9 ወር እስከ 5 ዓመት ዕድሜ ክልል ውስጥ ለሚገኙ 17.5 ሚሊዮን ህጻናት ተደራሽ ለማድረግ እየተሰራ ነው ብለዋል። በካንሰር ህመም ተጠቂ ከሆኑት መካከል ከ60 በመቶ በላይ ሴቶች መሆናቸው ተነገረ። በ2022 የወጣው መረጃ እንደሚያመላክተው በዓለም ደረጃ 19 ሚሊዮን ሰዎች በካንሰር በሽታ እንደሚያዙና ከዚህም 10 ሚሊዮን የሚሆኑት ህይወታቸውን እንደሚያልፍ ተገልጿል። ይሁንና የካንሰር መቆጣጠር በተመለከተ በትኩረት ስራ የማይሰራ ከሆነ ከ20 ዓመት በኋላ በ60 በመቶ ሊጨምር ይችላል ተብሏል። በኢትዮጵያ በካንሰር በሽታ ከሚያዙት ታማሚዎች መካከል ቀዳሚው የጡት ካንሰር ሲሆን ሁለተኛው ደረጃ ማህፀን በር ካንሰር፣ ሶስተኛው ደግሞ አንጀት ካንሰር ቀዳሚው ስፍራ እንደሚይዝ ተገልጿል። ከነዚህም ውስጥ 60 በመቶ በላይ ተጠቂ የሚሆኑት ሴቶች መሆናቸውም ተነግሯል። በኢትዮጵያ በአመት 16000 የሚሆኑ ሰዎች በጡት ካንሰር የሚያዙ ሲሆን 9000 የሚሆኑት ህይወታቸው ያልፋል። በማህፀን በር ካንሰር 8000 የሚያዙ ሲሆን 6000 የሚሆኑት ደግሞ ህይወታቸው ያልፋል። 3200 የሚሆኑት ሰዎች ደግሞ በአንጀት ካንሰር እንደሚያዙ ተገልጿል። ከ100 በላይ የካንሰር አይነቶች ያሉ ሲሆን በማንኛውም የሰውነት አካል ላይ ሊፈጠር እንደሚችል ተጠቁሟል። ለካንሰር አጋላጭ ከሆኑ ምክንያቶች መካከል አልኮል መጠጣት፣ ሲጋራ ማጨስ ቀዳሚዎቹ ሲሆኑ እነዚህን ባለማድረግ የካንሰር ህመም 40 በመቶ መቀነስ እንደሚቻልም ተነግሯል። ለልጆች ህይወት ማለፍ በምክንያትነት ከሚጠቀሱ ተላላፊ በሽታዎች መካከል የሳምባ ምች በቀዳሚነት እንደሚቀመጥ የዓለም ጤና ድርጅት መረጃ ያመላክታል። በሽታው በባክቴሪያ፣ በቫይረስ ወይም በፈንገስ ምክንያት እንደሚከሰትና የአንዱ ወይም የሁለቱም ሳምባ ኢንፌክሽን ህመም መሆኑን መረጃው ያስረዳል። የሳምባ ምች በማንኛውም ሰው ላይ የሚከሰት ሲሆን ህጻናት፣ የእድሜ ባለጸጋ፣ የልብ፣ የስኳር፣ የሳምባ ህመሞች ያሉባቸው ሰዎች በሽታ የመከላከል አቅምን የሚያዳክሙና አንዳንድ ካንሰሮችን የመሳሰሉ ስር የሰደዱ የጤና እክሎች ያሉባቸው ሰዎች በከፍተኛ ሁኔታ ለሳምባ ምች እንደሚጋለጡም ነው የተጠቀሰው። ከሳምባ ምች ህመም ምልክቶች መካከልም ትንፋሽ ማጠርና ለመተንፈስ መቸገር፣ ትኩሳት፣ ማቃሰት፣ ትውከት፣ የደረት ውጋት፣ የምግብ ፍላጎት ማጣት፣ ከፍተኛ ድካም፣ መንቀጥቀጥ፣ ሳል፣ ራስ ምታት ይጠቀሳሉ። ጉንፋን የተለመደ የሳምባ ምች መንስኤ በመሆኑ ራስን ከጉንፋንና መሰል በሽታዎች መከላከል እንደሚገባም ይመከራል። የሳምባ ምች ህመም ያለበት ሰው በሐኪም የታዘዘለትን መድኃኒት ሳያቋርጥ መውሰድ፣ በአግባቡ ምግብ መመገብ፣ በቂ ፈሳሽ መውሰድ፣ እረፍት ማድረግ፣ ራስ ምታቱን መቆጣጠር እንዲሁም የኦክሲጅን ህክምና መውሰድ በሽታው እንዳይባባስና ሌሎች ተጓዳኝ የጤና እክሎች እንዳይከሰቱ ያግዛል ብለዋል መረጃው።